እንዲገባሽ ብዙ ያልገባሽ ነገራቶች ስላሉ ያልታዩሽ ነገሮች ስላሉ እንዲታይሽ ልናደርግ ነው የመጣ ነው። እኔና ሩታ ስለምን ጉዳይ ምንድን ነው ያልታየው? ኦኬ ጥሩ ጥያቄ ነው። በደንብ ተረጋግተን እናወራለን ብዬ ተስፋ አደርጋለሁ። ከዚህ በፊት ሄርሜላ በጣም ብዙ ነገሮችን ለማየትም ሆነ አንቺም እንድታይ ነገሮችን ለማድረግ በስሱ በሞላ ሄርሜላ ስል ባይሆንም ግን ለእሷ የሚጠቅማት ነበር። ማስተዋል የእውነት ነው የተነሱት። እንደብቱ ፍቅርና ሩታ ሄርሜላን ታላጨለሯት ምን አለች ትሉኛላችሁ? ይሄ ነገር እንግዲህ አሳምኖኛል ነግሮኛል ብትልም ያው እንግዲህ ቪዲዮውን ማየት አልፈለገችም፣ ድምጡንም መስማት አልፈለገችም። በቢያኔ በምን አቀናብላችሁ ስለምታውቅ እኮ ነው። እሷ ስለምታውቅ እሷ እንደምታረገው ስለምታውቅ ነው ይሄ ሁሉ ነገር የተከሰተውና በጣም በሚገርም ሁኔታ እንግዲህ እያለችላችሁ ነው እላችኋለሁ። በሚገርምና በሚደንቅ ሁኔታ ማለት ነው። እኔ በጣም ነው እየሳኩኝም እንትን እያልኩም የመጣሁት ማለት ነው። ፍቅርና ሩታ ደግሞ እሷን ታላጨለሏት፣ እሷን ታላሳበዷት ምን አለች ትሉኛላችሁ? በምንም ታምር አይፋቷትም። እሷ ደግሞ በስጋት እንድትኖር ነው የሚያደርጉላት። አሁን እንግዲህ ይሄንን ነገር ዛሬ አላይም ብላለች አይደል? ደግሞ ነገ ምን እንደሚያደርጓት ታውቃላችሁ? ምን እንደሚያደርጉት ወይ ይሄንን ቪዲዮ ወይ ይልኩላታል ወይም ሚዲያ ላይ ያወጡታል። እሱ እኮ እንደማይወዳት እሷ በቃ እንትል ብላ በቃ ባጣቆይ ሆና ነው እንጂ እሱ እንደማይወዳት እኮ ይሄ የታወቀ ነው። በምንም ነገር ከአብልሽ አሁን ለወንድምየው ራሱ ሽማግሌ ላካሉት በምንም ታምር እሷ ማውቃበት ስለገባች አለ። እሷ ማውቃበት ነው የገባችው። እኔ ሽማግሌ አልክም፣ ቀለበት ላረግላት እችላለሁ፣ ፍሎሚስ ልገባላት እችላለሁ፣ ግን እሷንም ማጥናት አለብኝ ነው ያለው። ማጥናትና መጠናናት አለብኝ። ሽማግሌ አልክም፣ በሚያስፈልገው ጊዜ ሽማግሌ ልካለው እኮ ነው ያለው። ስለዚህ ስራውን ስለሚያውቅ ነው፣ ስራውን የሰራውን ስራ ስለሚያውቅ ነው። ይሄ ነገር ሽማግሌ ተተላከ ሰርግ ነው። ሰርግ ደግሞ እኔ ባለፈው የገባሁበትን ሰርግ በአግባቡ አልተወጣሁም። አሁን ደግሞ ማግባት ዝግጁ አይደለሁም ብሎ መለሰላቸው ለወንድም። ከዛ እሷ የምትፈልግ እሷን ጠይቁ ተፈለጋችሁ። እኔ በዚህ ተስማምታ ነው አምናበት ነው የገባችው። አልስማማም ታለች። በዚህ ጠይቋት ብሎ ነው እንትን ያለው ማለት ነው። እሷን ጠይቋት ነው ያለው። እንግዲህ ይሄ እውነተኛ የሚያፈቅረሽ ቢሆን ኑሮ እውነተኛ አንቺን ለትዳር እንትን የሚልሽ ኑሮ ቢሆን ኑሮ አመት ሙሉ አብሮች ተቀምጦ ገና አልተዋወቅንም። እሷም እኔን አላወቀችኝም፣ እሷም ገና እኔ እሷን አላወቅኳትም። መጠናናት አለብን ያለች አመት ሙሉ ተቀምጦ አመት ሙሉ ሲቀመጥ እንግዲህ አንድ ቀን ያንን ነገር ብቻ ነው እያጠና የመጣው እንጂ ምንም ነገር ያለገልሽ ነገር የለም ማለት ነው። ይኸው በፊትም ሽማግሌ ላክ ሲባል ነው ጭንቀት ሲይዘው አለገስኩ ስትዩ ነው አበድኩ ብሎ የመጣው ማለት ነው። አሁን ደግሞ ሽማግሌ ላክ ሲባል የሆነ ነገር ይፈጥራል ማለት ነው። አሁን እንግዲህ ችችን እንትል ይዘውባታል። ቶሎ ሽማግሌ ላክ ትለዋለች እሷ። እንግዲህ በነገራችን ላይ ዛሬ ፖስት ያደረገችው ቪዲዮ ማለት ነው የቆየ ሳይሆን አይቀርም እና በነገራችን ላይ እንግዲህ ሄርሜላ በራስሽ ውሳኔ ተረጋግተሽ ብታስቢ ኑሮ እነሱም እንደዚህ እንትን አይሉሽም ነበረ። አሁንም ሩታ ደግሞ እያለችው ነገር እንደሚከሰት ታውቂያለሽ። እኔ አንቺን ብሆን ማለት ነው የምተማመንበት ቢሆን ኑሮ እነሱ ሲደውሉልኝ አልመጣም ነበር። ለምን መጣሽ? እሺ ለምን መጣሽ? ስለዚህ አንቺ የምትተማመኝበት ነገር የለሽም። አንቺ በቃ የአብርሽን ገና አላመንሽውም። በእነሱ ልህ ብለሽ ነው የገባሽበት፣ እሱም እንደዛው። ስለዚህ አብርሃም ባል እንደማይሆንሽ ሁሉም ሰው ያውቃል። አሁን እንግዲህ እንትሎች ሲንጫጩ ይደሩ ማለት ነው። እና በነገራችን ላይ ይሄ ነገር እውነት ሳይሆን አይቀርም። ቲክቶክ ላይ ግቢና እንትል በይው ብለዋታል። እንግዲህ ቲክቶክ ይሄ ገብታ ታየች። እውነት ጀግና ተሆነች እሱ ወይ ይደልተዋል። በሱ አይደለም በሱ ቲክቶክ ስላልሆነ በፍቅር ስለሆነ መደለት የሚችል አይመስለኝም።
በነገራችን ላይ ወይ እንትን ሊያደርግባት ይችላል ማለት ነው። እና እንግዲህ በፍቅር ስለሆነ ምንም ማድረግ አይቻልም። እኔ ግን አንዳንዴ ሳስበው ይሄ ነገር ድራማ ነው እንዲህ ብዬ አስባለሁ። ነገ ደግሞ አብረው ተመጡ ግን እኔ እውነቴን ነው የምላቸው እኔ ዛሬ ይመጣሉ ብዬ አልጠበቅኳቸውም ነበር። እንግዲህ ፏዝ ብልጭ ብለው ነው። እኔ እኮ ብያችኋለሁ፣ ሁለቱ አንድ ሆኖ ተዋችኋላችሁ። ይችን ልጅ አሳብዶ አበጭጮ ነው የሚልኳት ታያላችሁ። እንደው እናንተ ለማየት ያብቃችሁ። እሷ ካብልሽ ጋር የምትቀጥልም ቢሆን ብዙ ነገሮች ሊከሰቱባት ይችላሉ ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ እንግዲህ አላምንም፣ እንደዚህ አልልም፣ እንደዚህ አላደርግም ብላለች። ግን ግዴታ ነው ማወቅ ያለባትን ነገር እያወቀች ብከድ ይሻላል ብዬ ነው እኔ በበኩል የምሄደው እምለው ማለት ነው። ለምን መሰላችሁ? አውቃችሁ ብገቡበት ይሻላል። ሸላይ